ዘግቶባቸው ከሱ ጋር አይገናኙም። የሚፈልጉትን የሚሰጧቸው በከፍተው በር ከዛ ይቆለፋል። እንደዛ ነው እንግዲህ ልዑል የሚለው በምንም ሊያስፈራሩት አይችልም። ይሄኛው ጥቅመኛ ስለሆነ ሆዳም ስለሆነ ልዑልን ለመሸጥ የተዘጋጀው ከርስ ስለሆነ ነው እንጂ የእውነት ለቃሉ በጣም ይቅርታ፣ በጣም ተናድጃለሁ። ስልኩን በፍጹም መስጠት የሌለበት ሰው ነበር። እንዴት አሳልፎ ለማን ነው አበበና ታምራት ስልኩን ይሰጠዋል? እነሱ ደውለው ሰው ቀጥረው መኪና ይዘው መጥተው እንዲወስዷቸው እኮ ነው። ልዑል እኮ ዛሬ በስማ እንደ ዛሬ እሳት ጎርሶ አይቼው አላውቅም። ልጁን እገላለሁም ብሎ ማለት ነው። እዛ ለነሱ የተቀጠረውን ሰው ወይ ቅድስት! ኧረ ምን አይነት እንዴት አይነት ካዲ ሰው አለ ግን! በዚህ ልክ ሰው እንዴት ይወርዳል? በዚህ ልክ እንዴት አላውቅም። የእውነት እንደው የፈለገውን ነገር እንትን ቢል ልዑልን አሳልፎ ለመስጠት መሸጥ ከዚህ እኮ ከመሸጥ እኮ አይተናነስም። የእውነት ምን አይነት ካዲ እንደሆነ አላውቅም። ኧረ ጌታ ሆይ እኔ ማንን ነው የምናምነው? ግነት ልዑል ሲጀምር ምን ሊያደርግ እሱ ጋር ያስቀምጣችኋል? አሁን ደግሞ ምንድን ነው ማስረጃ የሚፈልገው? እኔ እኮ ግራ ገባኝ። እናንተ ለምን ወስዶ ለህግ አሳልፎ አይሰጣቸውም? እስር ቤት ለምን እንትን አይቀመጡም? ቁጭ አድርጎ ለምንድን ነው የሚቀልበው? አሁንም ሁለት ወንበዴ አንድ ቤት አስቀምጦ ታዲያ እሱን ላይገሉት ነው እንዴ? እስኪ ንገሩኝ እስኪ። በሰው በራሱ እጅ በራሱ ጥላት በራሱ ቤት አስቀምጦ መሞት ይፈልጋል? አንዳንዴ ግን ልዑል ግን እውነት ጤነኛ አይመስለኝም። እሺ እንዴ ማንም ሰው እኮ እንደዚህ አያደርግም። ጥላትሽን ከጎንሽ አስቀምጠሽ ይሄ ነገርማ እኔ አላቅም። የእውነት ዛሬ ይሄ ልጅ ተይዟል። ስልክ የሰጣቸው ልጅ እነሱም እንዳልኳችሁ ቀጥረው እዚህ ቦታ ምናምን ሎኬሽኑ ምናምን ልከው መጥቶ እንዲወስዳቸው ነው። ልጁን በምን እንትን አስብለውት እንደሆነም ባላቅም፣ ግን ደግሞ ልዑል ጀግናው የሁላቸውን ስልክ ስለጠለፈ የትኛውን ቦታም ሆኖ የሚያወሩትን የሚያደርጉትን ያውቃል። እሱ ጋር አጠገቡ ያሉትን ሰዎች ራሱ ስልክ ጠልፎ ነው የሚሰማ፣ ቴክስት የሚጻጻፈው ሁሉ ሳይቀር። እንደዚህ ባይሆን ዛሬ እነዚህ ሰዎች አምልጠው ነበረ፣ በድጋሜ ማለት ነው። አስቡት፣ ስንት ለፍቶ ስንት ጊዜ ስንት ነገር ተደርጎ የተገኙ ሰዎች በዚህ በአንድ ጠባቂ በአንዲት ስልክ ጥሪ ብቻ ሁለት ሌባ አምልጠው ነበር። በተደጋጋሚ እኔ ራሱ ትናንት ዕለት ተያዘ ከተባለ ጀምሮ አንተ ቤት እንዳታስቀምጥ እያልኩኝ ነበር። ሁለታቸውንም ወስዶ እስር ቤት ነው እንጂ ከአንተ ጋር አንተ ጎን አስቀምጠህ አንተን የሆነ ነገር እንዳያደርጉ አደራ፣ እንደዚህ እያልኩኝ ነበር። አላቅም ትናንትም መሽቶበት ሊሆን ይችላል ወደ እንትን ወደ ምንድን ጣቢያ ለመውሰድ ወይስ ሌላ ምን አለ? አሁን በኋላ እኮ የሚፈልጉትን መረጃ ሁሉ ነገር እጃቸው ነው ያለው። ስለዚህ ከአበበም ሆነ ከታምራት ምንም አይነት ማስረጃ የሚፈልግ ነገር የለም። ዋነኛዋም ተጠርጣሪም ተይዛለች። ማንን ነው የሚፈልጉት? እነዚህ ሰዎች ለምንድን ነው ከልዑል ቤት የሚቀመጡት? ገንዘብ ያሳስታል። ይሄ ጠብቅ የተባለው ልጅም ከሰጡት ልዑልንም ቢሆን ይሸጠዋል። እውነቴን ነው የምነግራችሁ። የፈለገው አብረሽ ብትበይ የፈለገው አብረሽ ብትጠጭ የእናትሽ ልጅ ራሱ እኔ እንጃ የእናት ልጅ ራሱ አይሸጥም ብላችሁ ነው በአሁኑ ዘመን? አቤት የደረስንበት ጊዜው ነው። እንግዲህ ምንም ልታረጉት አትችሉም። ሰው ሳይሆን ሰውም ተበላሽቷል፣ ጊዜውም እንደዛ። ገንዘብ ብቻ ነው። በዛም በዶክተሮችም ስትሄጅ በእንትንም ስትሄጅ ገንዘብ ከተሰጠው እሺ ነው። እዛም እንትን ስትይ
የሰው ህይወት እንደ እንትን ረክሷል። ኢትዮጵያ ውስጥ የምታዩት በአይናችሁ የምታዩት ነገር ነው። ተወርቶ ወይም እንትን ለማለት አይደለም። አበበ ትናንት ዕለት ሲዝትበት አይታችኋል በልዑል ላይ። አንተ እስር ቤት ብታስገባኝ 3 ሳምንት ራሱ አልቀመጥም። እኔ ከጀርባዬ በጣም ብዙ ሰዎች አሉ። በ3 ሳምንት እና በሳምንት እወጣለሁ። ከፈለግ ደግሞ ፖሊስ ጣቢያ አትውሰደኝ፣ የምትፈልገውን ብር በቼክ ልጻፍልህ፣ ሁላችሁም ህይወታችሁ ቀይሩ እያለ የትናንትና አበበ ድሬቱ የሆነ ቡትቶ ነገር ለብሶ የመጣ ሰውዬ ዛሬ ሸሚዝ እና እንትን ሱፍ ስላረገ ሚሊኔር ሆንኩ ብሎ ልዑልን ገንዘብ ልስጥህ፣ ህይወትህን ቀይር፣ ይሄን ስራ ተው እስከ ማለት ድረስ ደርሷል። እንግዲህ አበበ የተባለው ሰውዬ በእሱ አንደበት እንደዚህ ብሎ እያወራ ነበር። እንደውም ታምራት እኮ ይሻላል የእውነት። አንዴ እሱ ተይዣለሁ ጥፋቴን አመኛለሁ ብሎ ተቀብሏል። ፍትህ ምንድነው? እስር ቤትም ብሄድም ምንም አይደለም ቅጣቴን እቀበላለሁ። ይሄኛው ግን ልቡ ገና እንዳበጠበት ነው። አበበ የተባለው ገና ምንም እንደዚህ ተፈውስ ምንድነው የሚባለው? አማርኛው ራሱ ጠፋብኝ። ወይኔ አስቴር፣ እኛ እኮ ዝም ብለን ነው የምንለፈልፈው። አታርቅ፣ አታስቀምጥ፣ ከቤት ከአካባቢ አርቅ ምናምን እንላለን። ግን መከራው እምቢ ካለ መከራ ይምከረው ብሏል የሀገሬ ሰው። እኛ የተሰማንን አስተያየታችን እንሰጣለን። እንግዲህ ደግሞ ዋናው ልዑል ነው። አጠገቡ ምን አይነት ሰው ማስቀመጥ እንዳለበት እና እንደሌለበት በደንብ የሚያውቅ ሰው ነው። እነዚህ ሰዎች አበበ በተለይ ምንም ነገር አድርግ ቢባል የፈለገው ብር ብትጠይቂው እዛ ቤት ለመውጣት ብቻ ሲባል እሺ ነው የሚለው። ዛሬም ይሄንን ስልክ ሰጥቶ ሰው ቀጥረው ምንድነው ሰውን እዚህ ቦታ ነው እና እንደዚህ አድርጉ ብለው ያወሩት እነ አበበ ይሄን ልጅ ወይ ስንት ሺህ ብር እንዳሰጡት እንግዲህ ፈጣሪ ነው የሚያውቀው። እንዴት አይነት ሞኝ ነው በእናትሽ! ይሄ ነገር ግን በተደጋጋሚ አይታችሁ ከሆነ እነ ልዑል ጋር የሚሰሩ አንዳንድ ወንድሞች ሁሉንም አያካትትም። ያው ከቡድን አንድ ሰው መጥፎ ሲገኝ ሁሉንም በጅምላ መሳደብ የለብንም። ግን እዚህ በፊትም አይታችኋል እንግዲህ ልዑልን አሳልፎ ለመስጠት በ200 ነው ምናምን ተከፍሎት ብሎ ስንት ስቃይ እንትን ብለው ያንን ልጅ ተመርምሮ ስልኩ ምናምን ሲታይ የሚጻጻፍበት ከራሳቸው ሰው ሆኖ ተገኘ። የዛሬው ደግሞ አይነ በላ ጠብቅ ተብሎ አደራ ተብሎ ተሰጥቶት እሱ ግን ተስማምቶ በገንዘብ እነሱን ለማስመለጥ ምን አይነት ወራዳ ሰው ነው ግን! የሚበላው ይመስለዋል እንዴ ብሩን ራሱ። አሁን አበበና ታምራት ቢያመጡ እሱ ብር ቢከፈለው ልዑል የሚተው ይመስለዋል? እንደለመደው መተውኝ ሄዱ ወይ እንደዚህ አድርገውኝ ነው የሚለው። ሌላ ምንም አያሳብብም። ግን አሁን ደግሞ እድሜ ለቴክኖሎጂ ምንም አይነት ነገር መሸወድ ሰውን አትችይም። በቃ የፈለገው ነገር ብታወሪ ሰውን መሸወድ አትችይም። አምላኪ ወይ እኔ እውነት ትዕግስት የለኝም። በጣም ተናድጃለሁ። በጣም ይቅርታ አድርጉልኝ። አንደኛ በልዑልም እየተናደድኩ ነው። አጠገቡ ማስቀመጥ የለበትም። እነዚህን ሰዎች ይጎዱታል እንዴ! ልጁ መኖር አይፈልግም እንዴ? አረ እንደው ለእናቱ ሲል ይኑር። አረ በስመ አብ! እኔ እኮ እኔ ልቤ ባፌ ልትወጣ ነው። በቃ የሆነ ኮሽ ሲል ምን ሆነ እንትን ሲል እንትን አለ እያልኩኝ፣ እነሱ ግን ምንም ነገር አይመስላቸውም። በቃ ሰው ተመልካች እንደሚጨነቀው እነሱ ለራሳቸው ቢያስቡ የት በደረሱ ኑሮ።
ግን እነሱ ምንም አይመስላቸውም። እንግዲህ ይሄ ነው፣ ምንም ልናደርግ አንችልም። እኛ ማውራት ብቻ ሆኗል የኛ ስራ። በእናታችሁ እኔ ደከመኝ እውነት። ይሄን ከርሳም የሆነ ልጅ ማለት ነው ደግሞ ምን ይላል? አስገድደውኝ ነው እንደዚህ ብለውኝ ነው። ኧረ እባክህ፣ ኧረ ሂድና እዛ ህፃናቶችን ሂድና አጫውት። ደፋር ነው በጣም። ስልክ የሰጠኋቸው አስገድደውኝ ነው፣ እንደዚህ አስፈራርተውኝ ነው። እኔ እንደዚህ አይነት ሰው በህይወቴ እኔ እስካሁን ድረስ ስንት ሰዎች አይቻለሁ። የአሁኑ ደግሞ አይነ ፈጣጣ ልዑልን አሳልፎ እየሸጠ አስገድደውኝ ነው ስልክ የሰጠው አስፈራርተውኝ ነው ምናምን ይለላቸዋል። የፈለገው ቢያስፈራሩት እነሱ ያሉት ቤት ተዘግቶባቸው ነው። እሱ ያለው ውጭ ላይ ነው። እሱ እንደ ገንዘብ እንትን ባይለው አሳማኝ ነገር እንኳን አይደለም የሚናገረው ነገር እና ብቻ ምንም አለ ምንም ጀግናችን ስልኩ መጥለፉ በጣም ጎበዝ ሆኗል። ባለፈውም ልክ እንደዚህ አድርጎ ነበር ካስታወሳችሁ፣ በስልክ ጥሪያቸው የሚጻጻፉት ምናምን ነው ያወቀው። ከነሱ መሀል አንድ ሰው መረጃ እንደሚያቀብል ያወቁት። አሁን ደግሞ ይሄ ደግሞ ጠብቅ ተብሎ እንግዲህ አረ እንደው እኔ ማንን ነው ግን የምታምኑት? እንደው ፈጣሪ ብቻ። ከፈጣሪ ውጭ ጥላችሁን ማመን እኮ አትችሉም። በአሁኑ ጊዜ እውነት ጥላችሁ ከሆነ አይታችሁ ከሆነ ብርሃን ሲኖር እና ጨለማ ሲኖር አንድ አይደለም። ጨለማ ሲሆን ጥላችሁን ራሱ ዞር ብላችሁ ማየት አትችሉም። ከፈጣሪ ውጭ እኔ ማንንም ሰው የእውነት ሰው ማመን ራሱ ኧረ ተናድጃለሁ። እኔ ትናንት ዕለት ደስታዬን ሳላጣጥም ገና ዛሬ ደግሞ የአንድ ተንከሲስ መጥቶ እነሱን ለማስመለጥ ሁለት ወንበዴ የፈለገው ቢቸግረው ራሱ እኔ እንጃ ቸግሮት እንኳን አይመስለኝም። ጥቅመኛና ሆዳም ከርሳም ስለሆነ ነው እንጂ እየሰራ ነው። ልዑልም በተቻላቸው አቅም ተጋግዘው ነው የሚኖሩት። ግን ይሄን ያክል ልዑልን እንደዚህ ያደርጋል ብሎ ማንም ሰው አልገመተም። ልዑል ራሱ እኔ የእውነት በጣም እማምንህ ሁሉ ነገር የጣልኩብህ ሰው በዚህ ልክ ወርደህ ሳገኝ ግን በጣም 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 አዝናለሁ ነው ያለው። በቃ ሌላ ምንም ማለት ከፊት የጥፋልኝ ነው ያለው። ሳልገልህ በፊት ከፊት የጥፋልኝ። በቃ በጣም ተናዱ። እንደ ዛሬ እሳት ሆኖ አይቼው አላውቅም ልዑል። ትናንት ዕለት አበበ ሰግ እና እንትን አድርጎ የሚመልስለት መልሱ ልዑል የሚጠይቀው ሌላ፣ አበበ የሚመልሰው ሌላ። ትናንት እንደዛ አበሳጭቶት እያየ ዛሬ ደግሞ እንደዚህ አይነት ነገር ማድረጉ አይዶን ነው። እኔ ሲጀመር ከዚህ በፊትም በተደጋጋሚ ከእናንተ ሰው የሆነ መረጃ የሚያቀብል ይኖራል፣ በደንብ አጣራ ሁልጊዜ እንላለን። የሆነ ነገር ኮሽ ሲል ከአንተ መሀል የሆነ ሰው መረጃ አቀብሎ ሊሆን ይችላል ምናምን። ይሄ ደግሞ የእኛ እንትናችን ነው። ግን ደግሞ በዚህ ልክ ደግሞ ይሄ ልጅ እንደዚህ ያደርጋል ተብሎ በፍጹም እኔ እንጃ። ጠብቅ ተብሎ ስልክ ሰጥቶ እነሱን ለማስመለጥ ያደርጋል ብሎ ማንም ሰው አይዶን ነው። እኔ ሲጀመር ከዚህ በፊትም ካያችሁት ልዑል የኔን ሰዎች ሙሉ በልቤ አምናቸዋለሁ። ማናቸውም እኔን አሳልፈው እንትን አይሉኝም እያለ ነበር። ግን ሰው ነሽ፣ አንዳንድ ጊዜ ሰውና ታምኛለሽ፣ ደግሞ አንዳንድ ጊዜ ደግሞ ሰዎች ይከዱሻል። ልዑል ደግሞ ሰው አማኝ ነው በተፈጥሮ። ልዑል ላይ አሁን ትልቅ ጥፋቱ እነሱን እሱ ቤት ማስቀመጥ የለበትም። ምናልባት ማታ መሽቶበት ሊሆን ብያለሁ እኔ ለራሴ በግሌ ማታ ነበር ቪዲዮ እንትን ያለዋ። ስለዚህ መሽቶበት እነሱ ጋር ከታምራት ክላስ አስቀምጠው ሁለታቸውን አንድ ላይ አድርጓቸው ሊሆን ይችላል ብዬ አሰብኩኝ እንጂ ከሱ ጋር ለእንትን የሚቀመጡ መረጃ ምናምን የሚባል ነገር አሁን ላይ ምንም መረጃ የሚያስፈልገው ነገር ያለ አይመስለኝም። ልዑል እሱ ጋር ማስቀመጥም ያለበት አይመስለኝም። እነዚህ ሰዎች ኦልሬዲ ሁሉ ነገራቸው ተወስዶባቸው ለሕግ መሰጠት አለባቸው። ሕግ ይፈርድባቸዋል። የሰሩት ስራ ወንጀላቸው ሙሉ በሙሉ ልዑል እጁ ላይ በጣም ብዙ ማስረጃዎች አሉት። ስለ ታምራትም ስለ አበበም ስለ ሊያም የሰሩትን ግፍ ማለት ነው። እሱን አሳይቶ
እንግዲህ ስንት ዓመት እንደሚፈረድባቸው በውጭ ሆኖ መከታተል ይችላል ልዑል እንጂ እሱ ቤት አስቀምጦ እየቀለበ በገዛ እጁ መሞት ካልፈለገ በስተቀር እኔ በዚህ ነገር አልስማማም። ለአንድ ቀንም እኔ እውነት አታስዋሹ፣ ለአንድ ቀን ራሱ ጥላቴን ለአንድ ቀን ቤቴ ውስጥ አላሳድረውም። እሱ ግን እኔ እንጃ በምን አይኑ እንዳያቸው ባላቅም ብቻ ፈጣሪ አውጥቶታል። ሳያመልጡ እግዚአብሔር አውጥቶታል። አሁን እንደው አመለጡ ቢባል ራሱ ሰው ሲያምናል። በስመአብ እንዴት ትናንት ተይዞ ዛሬ ጠብቅ የተባለው ልጅ ስልክ ሰጥቶ አስመለጣቸው ቢባል ማን ነው? ልዑል ላይ ነው። ልዑል ላይ ምን ያክል እንትን እንደሚባል ባለፈው እንኳን ለወጥመድ ብሎ ታምራት ጠፋ ብሎ ራሱ እንትን ባለ ስንት ስድብ እንደወረደበት ልዑል ኮሜንቱ ገብታችሁ ማየት ትችላላችሁ። የእውነት አሁን ደግሞ ሁለት ሌባ ጠፋ ቢባል ምን እንደሚባል ልዑል አስቡት እንጂ ልጁ የሚጠብቃቸው ልጅ ነው ያስመለጠ ቢባል ማንም ሰው እንትን አይልም። ሁሉም የሚፈርደው በልዑል ላይ ነው። ስለዚህ ፈጣሪ ደግሞ የልቡን አይቶ ስልካቸውን እጁ ላይ ማድረጉ በጣም ጠቅሞታል። ማን ነው የነ ታምራትና የነ አበበን ጠባቂ ስልክ ጠልፎ መከታተሉ ለዚህ ጠቅሞታል። የእውነት ይሄ ቴክኖሎጂን እውነት በጣም እኔ እንጃ የእውነት እኔ ቃል የለኝም። ብቻ እግዚአብሔር ይመስገን ስለ ሁሉም ነገር አልፏል። ልዑልም እንግዲህ በጣም ተናደዋል። በጣም ከምላችሁ በላይ ቪዲዮን ቆርጬ ያደርግላችሁ በመሀል ታዩታላችሁ። እንደዚህ ሲሆን አይቼው አላውቅም። ልዑል ራሱ ብቻ እግዚአብሔር አውጥቶታል፣ ጠብቆታል። እንደሱ ክፋት ቢሆን ዛሬ እነዚህ ሰዎች እንደፈለጉት ሆነው ነበር። በተለይ አበበ እንደዚያ ሲደነፋብን ማታ አይታችሁታል። ሲፎክር ሳምንት ራሱ እስር ቤት አልቆይም ሲል ዛሬ ደግሞ እስር ቤት ገና ሳይገባ ገና እሱ እጅ ላይ እንዳለ ሊያስመልጠው ነበር። ግን ፈጣሪ ሁሉም በጊዜው ነው እና ብቻ እግዚአብሔር ይመስገን ስላላመለጡ። ለማንኛውም የምወዳችሁ እንግዲህ የዛሬው ቪዲዮ ይመስላል። እንግዲህ ቪዲዮ ላይክ፣ ሼር እና ላይክ ማድረጋችሁ እንዳትረሱ። በሌላ ቪዲዮ አዳዲስ ቪዲዮ ስለቅ እንዲደርሳችሁ የደውል ምልክቷን መጫናችሁን አትርሱ። በተረፈ ሰላማችሁ ብዙ ትርፍ ይበልልኝ። በሌላ ቪዲዮ ውስጥ እንገናኛለን። መልካሙን ሁሉ መኝላችኋለሁ። መልካም የገና በዓል እያልኩኝ ሰላማችሁ ይብዛልኝ። ባይ ባይ። ዛሬ ግን ልዑል ላይ እንዳትፈርዱ። እውነት በጣም ያናደደኝ ጠብቅ የተባለ ሰውዬ ነው። እሱ ነው ሁሉን ነገር ያበላሸው። ልዑልን እንድትሰድቡት ምናምን አልፈልግም እውነት። ለማንኛውም ሰላማችሁ ይብዛልኝ። ባይ ባይ።